Yemen's Houthis continue their relentless attacks on Israel and US aircraft carrier Harry S. Truman. This after Iran-backed Houthi rebels attacked its airport. እስራኤልን አርበድብዶ የቀጣው አንሳሩላህ የመካከለኛው ምስራቅ ፍጥጫ እንደቀጠለ ነው። በእስራኤልና ሐማስ የተጀመረው የአንድ ዓመት ተኩል ጦርነት አድማሱን እያሰፋ ተሳታፊውንም እየጨመረ ያለንበት ደርሷል። እስራኤል፣ አሜሪካ፣ ኢራን፣ ሐማስ፣ ሄዝቦላና ሌሎችም የዚሁ ጥንቅጥ ተዋንያን ሲሆኑ የንጹሃን ደም መፍሰስ፣ የሕፃናት ሕይወት መቀጠፍ የዕለት ተዕለት የመካከለኛው ምስራቅ መደበኛ ኑሮ ከሆነም ሰነባብቷል። ለዚህ ሁሉ ጥንቅጥ አብላጫውን ድርሻ የሚወስዱት ታዲያ እስራኤልና አሜሪካ ቢሆኑም ያሰቡትን ያህል ድል ማስመዝገብ ግን አልቻሉም። እንዲያውም ነገሩ የተገላቢጦሽ እየሆነ የመጣ ይመስላል። የየመኑ ታጣቂ ቡድን ሐውቲ በፈረንጆቹ ግንቦት 3 የፈጸመው የሚሳኤል ጥቃት ለእስራኤላውያንም ሆነ ለምዕራቡ አጋሮቻቸው እጅጉን ስጋት ፈጣሪ ኃይል መሆኑን በልበጭ አድርጎ አሳይቶ አልፏል። በእስራኤል ቴል አቪቭ የሚገኘውን ዋናውን የቤንጎሪዮን አየር ማረፊያን ሐውቲ በሚሳኤል መምታት ችሏል። በዚህም የእስራኤል የመከላከልም ሆነ ደህንነቷን የመጠበቅ ጉዳይ አሳሳቢ ከመሆን አልፎ እያንዳንዱን እስራኤላዊ ስጋት ውስጥ የከተተ ሆኗል። This after Iran-backed Houthi rebels attacked its airport. Defense Minister Israel Katz has warned Iranian leaders against financing. ከሳምንት በፊት አሜሪካ በሐውቲ ቡድን ላይ በፈጸመችው ጥቃት ከ70 በላይ የሚሆኑ አብዛኞቹም ኢትዮጵያዊ ስደተኞች የሆኑ ዜጎችን ሕይወት እንደቀጠፈ የሚታወቅ ሲሆን ለዚህ የግፍ ተግባር የዓለም ምላሽ ዝምታ ብቻ ነበር የሆነው። አህያውን ፈርቶ ዳውላውን እንደሚለው የሀገራችን ሰው የአሜሪካም ሆነ እስራኤል ጥቃት አሸባሪ ከሚሉት ቡድን ይልቅ የንጹሃንን ሕይወት መቅጠፍ ላይ መሆኑ ዓለም ዕለት ዕለት የሚታዘበው ሐቅ ሆኗል። The UAV force of the Yemeni armed forces carried out 2 military operations. በእስራኤልም ሆነ በምዕራባውያን ዘንድ አሸባሪ የሚል ስያሜ የተሰጣቸው ልዩ ልዩ ቡድኖች ሲኖሩ የፍልስጤሙ ሐማስ፣ የቤይሩቱ ሄዝቦላ፣ አሁን ደግሞ የየመኑ ሐውቲ የአሸባሪዎች የጥቃት ማዕከል ተደርገው በምዕራባውያን የሚቻለውን ሁሉ በትር እያረፈባቸው ይገኛል። በተቃራኒው እነዚህ ቡድኖች ራሳቸውን የሚያዩት ደግሞ የምዕራባውያን በተለይም በአካባቢው ላይ እስራኤል ለምትፈጸመው ኢሰብአዊ ድርጊት የተጠቂዎች ከለላና አጋር አድርገው ሲሆን ጥያቄያቸው ሆኖ የሚደመጠው ደግሞ ከግፍ ተግባራችሁ ተቆጠቡ የሚል አንድ ቅድመ ሁኔታ ብቻ ነው። ማን አሸባሪ ማን ተሸባሪ የሚለውን ደግሞ ሆድ ሲያቅ ዶሮ ማታን የሚያስታውስ ይመስላል። በእስራኤልም ሆነ በአሜሪካ ጥቃት እየተፈጸመበት የሚገኘው የየመኑ ሐውቲ ቡድን ያሁን ላይ አቋሙ እጅጉን አነጋጋሪ እየሆነ መጥቷል። ምዕራባውያን ድምጥማጡን ለማጥፋት ያለ ኃይላቸውን ቢጠቀሙም የቡድኑ ጥንካሬ ግን በቀላሉ ሊበገር ያልቻለ ሆኗል። የቀይ ባህር የንግድ መተላለፊያን እንደ አንድ የጥቃት ስትራቴጂ የሚጠቀመው ይህ ቡድን የምዕራባውያን በተለይም የአሜሪካ የንግድም ሆነ ወታደራዊ መርከቦች ላይ ጥቃቶችን ሲሰነዝርም ቆይቷል። እስራኤል ሐማስ ላይ የወሰድኩት ነው ባለችው እርምጃ ውጤቱ ግን የንጹሃን እልቂት በሆነው ጦርነት ምክንያት ላለፈው ዓመት ከ6 ወር ሚሳኤል ሲያስወነጭፍ ድሮንን ሲያንሳፍፍ የቆየው ሐውቲ አሁን ቀደምም ጉዳቶችን ሲያደርስ ቆይቷል። ባለፈው ዲሴምበር የእስራኤልን የንግድ መደብር በመሃል ቴል አቪቭ ማጥቃት የቻለ ሲሆን በርካታ ንጹሃንን ለጉዳት መዳረጉም አይረሳም። ፓለስቲን 2 ብሎ በሰየመው ሚሳኤል ያደረሰውን ጥቃት ፍትሃዊነት ለማሳየት ነበር ስሙን የተጠቀመው። ነገሩ አይ ፎር አይ እንደሚባለው ይመስላል። በዚህም ሳያበቃ በሐምሌ ወር ቴል አቪቭን በድሮን መምታትም እንዲሁ ችሏል። ባሳለፍነው እሁድ የሰነዘረው የሚሳኤል ጥቃት ግን ቤንጎሪዮን የተባለውን የእስራኤል ዋነኛ አየር ማረፊያ ኢላማ ያደረገ ሲሆን በዚህ የተሳካ በተባለ ጥቃቱ ብዙ ቀውስን በእስራኤል ላይ መፍጠር አስችሎታል። ጥቃቱን ተከትሎ የዓለማችን ታላላቅ የአየር መንገዶች ወደ ቴል አቪቭ የሚደረግን በረራ ሰርዘዋል። ምዕራባውያን እንደሚሉት አንድ ተራ የሚሊሻ አሸባሪ ቡድን ይህን ያህል ጉዳት ማድረስ መቻሉም አጃኢብ የሚያስብለው ሆኗል። የእስራኤል ሰራዊት ሬዲዮ ወታደራዊ ጉዳዮች ተንታኝ የሆኑት አሚር ባርሻሎም በበኩላቸው የሚሳኤሉ ጥቃት የእስራኤልን የአየር መቃወሚያ ጥሶ መግባቱ ብቻ ሳይሆን እጅግ የተሳካ መጠነ ሰፊ ጉዳት ማድረስ እንደሚችሉም ማሳያ ይሆናል። ጥቃቱ በእርግጥም የተዋጣለት ነበር ብለዋል። 2000 ኪሎ ሜትር ርቀት ላይ ተቁሶ እጅግ የተዋጣለት ጥቃት ማድረስ በእርግጥም በጣም ገራሚ ነው ያሉት የወታደራዊ ጉዳዮች ተንታኙ አሚር ባርሻሎም ይህን አደጋ እስራኤል እንደ ቀላል የምታየው አይሆንም፣
ከኛ ስህተት ነው ወይስ ከአቅማችን በላይ የሆነ አዲስ አይነት አደጋ እየመጣ ነው የሚለውን በደንብ መፈተሽ ይኖርባታል ሲሉም ለሲኤንኤን ተናግረዋል። Reacting to Israel's threat, Iran's Revolutionary Guard Chief Hossein Salami said any attack by the US or Israel would open the gates to hell. በዛሬው የሳሎን ተረካችንም ይህንኑ ጉዳይ በስፋት የምንቃኝ ሲሆን የየመኑ አንሳሩላህ ወይም ሀውቲ እንዴትና ለምን ይህን ጥቃት አደረሰ፣ ጥቃቱ ውስጥ በቡድኑ ላይ ምን አይነት ውጤትን ያመጣበታል፣ ብዙ የተወራለት የእስራኤል የመከላከያ ተቋምስ ጥቃቱን ለምን ማክሸፍ አቃተው፣ በእስራኤል ላይ ይህ ጥቃት ምን ጉዳት አድርሷል የሚሉትንና ሌሎች ተያያዥ ጉዳዮችንም እግረ መንገዳችንን ለመመልከት እንሞክራለን። አዘጋጁ ያዕቆብ ይስሐቅ ነው። አብራችሁን እስከ ፍጻሜ ቆዩ። ለወራት በአሜሪካ የአየር ኃይል ከባድ ድብደባ ሲፈጸምበት የነበረው የሀውቲ ቡድን ኃይሉ ይሽመደመዳል፣ ከባድ ውድመትም ይደርስበታል ተብሎ በሚታሰብበት በዚህ ሰዓት ቤንጎሪዮን አየር ማረፊያ ላይ የተሳካ ጥቃት መፈጸሙ እጅጉን አስገራሚ አድርጎታል። ቡድኑ በአሜሪካና እስራኤል እየተፈጸመ ያለውን የጋዛና የዌስት ባንክ የንጹሃን እልቂት በመቃወም ይህን እርምጃ እንደወሰደ ይናገራል። የቡድኑ ቃል አቀባይ ያህያ ሳሪምም ይህንን አረጋግጧል። ብዙ እየተወራለት የሚገኘው የእስራኤል የአየር ላይ ጥቃት መከላከያና በአሜሪካ የሚደገፈው ባለተደራራቢው ጸረ ሚሳኤል መቃወሚያ ይህን የአንሳሩላህን ጥቃት በፍጹም ሊቋቋሙት አልቻሉም። የእስራኤል መከላከያ ሚኒስቴር እንዳለው የተለያዩ የማምከል ሙከራዎች ተደርገው እንደነበር የተገለጸ ሲሆን ጥቃቱን መከላከልና ማስቀረት ግን እንዳልተቻለ አስታውቀዋል። ጉዳዩም ወደፊት የሚጣራ ይሆናል ብለዋል። የአንሳሩላህ ቃል አቀባይ ያህያ ሳሪም በበኩላቸው የአሜሪካና የእስራኤል መከላከያ ስርዓት ሚሳኤላችን ቤንጎሪዮንን ከማጥቃት ሊታደጉት አልቻሉም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሁን በፊት እንቀድማቸው ነበር፣ ከዚህ በኋላም እንቀድማቸዋለን። ስለዛሬ ጥቃት አሁን ማብራራት አልችልም። እኛና አሜሪካ ተባብረን ዋጋቸውን እንሰጣቸዋለን፣ አንዴ ብቻ ሳይሆን ደጋግመን እንቀጠቅጣቸዋለን ሲሉ ተደምጠዋል። ምክንያቴ በከንቱ የሚፈሰው የንጹሃን ጥቃት ነው የሚለው አንሳሩላህ ታዲያ ይህን ጥቃት ይፈጽመዋል ተብሎ ያልተጠበቀ ነበር። ዳሩ ግን የእስራኤል ተደራራቢ መከላከያ ስርዓትን በማለፍ መላ እስራኤላውያንን ስጋት ላይ የጣለ አደጋን ማድረስ ችሏል። ይህም እስራኤል ባለስልጣናትን ማስወቀስ ብቻ ሳይሆን ተቃውሞዎችንም እያስነሳባቸው ይገኛል። እስራኤል በአካባቢው ላይ ካሏት ባላንጣዎች እጅግ ደካማ የተባለው አንሳሩላህ ይህን ከፈጸመ የሌሎች ሁኔታ አሳሳቢ እንደሆነ የብዙዎች አስተያየት እየሆነም ይገኛል። ሐማስ፣ ሄዝቦላህ፣ ሀውቲ ከማንም በላይ ደግሞ ኢራን ለእስራኤል ትልቅ የህልውና ስጋት ምንጭ ሆነው ይገኛሉ። የኔታንያሁ አካሄድ የሰላም መንገድን ከመምረጥ ይልቅ እየተከተለ ያለው የጦርነት ነጋሪት ተጨማሪ አደጋና ስጋት ከማምጣት የዘለለ እንዳልሆነም ብዙሃን አስተያየታቸውን በማጉረፍ ላይ ናቸው። የአንሳሩላህ ጥቃትም በግድ ኢራንን እየጎተተ መሆኑን ሲታይ መጪው ጊዜ ከመቼውም በላይ የከፋ ይሆናል የሚለውን አስተያየት አበርክቶታል። እስራኤል ላይም ሆነ አሜሪካ ላይ እየወሰድኩት ያለው እርምጃ የሰብአዊና የፍትሃዊነት ጉዳይ ነው ሲል የሚሞግተው የሀውቲ ቡድን የእስራኤልና የአሜሪካ ጉዳይ ይህን ያህል ቀላል በመሆኑ አደብ የማይገዙ ከሆነ በጥቃቱ ቀጥላለሁ ባይ ሆኗል። በቀደመ መግለጫው የአንሳሩላህ ጉዳይ እዳው ገብስ ነው ያሉት ኔታንያሁ ደግሞ ይህን አሸባሪ ቡድን ብቻ ሳይሆን አይዞ ባዮቹንና ደጋፊዎቹን ጭምር እቀጣለሁ ሲሉ በተለመደው ዛቻቸው ገፍተውበታል። ይህም በቀጥታ ኢራንን የሚመለከት እንደሆነ ነው በመነገር ላይ የሚገኘው። የእስራኤል ጠቅላይ ሚኒስትር በኤክስ ገጻቸው ባሰፈሩት ጽሑፍ ደግሞ በዋናው አውሮፕላን ጣቢያችን ላይ ጥቃት ለሰነዘሩት ሀውቲዎች አፋጣኝ ምላሽ ይሰጣል፣ ይበትር የሽብር አለቆቻቸውን ኢራናውያንንም ያካትታል ብለዋል። ለዚህ የቤንያሚን ኔታንያሁ ዛቻ ምላሽ የሰጡት የኢራኑ መከላከያ ሚኒስትር አዚዝ ናስር ዛዲ ደግሞ ኢራን ለሚደርስባት ማንኛውም ጥቃት ምላሹን ትሰጣለች፣ ከተጠቃን ወይም ጦርነት ከተከፈተብን በተሻለ እርምጃ ምላሽ እንሰጣቸዋለን ያሉ ሲሆን ከኢራን ቴሌቪዥን ጋር ባደረጉት ቆይታም በፍጹም ቸልተኞች አንሆንም፣ የጠላቶቻችንን የጦር ቤዛቸውን እናጠቃለን፣ በዚህ ጉዳይ ላይ ምንም ምህረት አይኖረንም፣ እገሌ ከገሌ የምንለው ገደብም አይኖረንም፣ በእርግጥ ከጎረቤት ሀገሮቻችን ጋር ምንም አይነት ቅራኔ የለንም፣ እነርሱ ወንድሞቻችን ናቸው፣ በመሬቶቻቸው የሚገኙት የአሜሪካ ወታደራዊ ቤዞች ግን የጥቃቶቻችን
ኢላማዎች ናቸው ብለዋል። However, Houthis claim their repeated attacks on Israel and on shipping in the Red Sea are in solidarity with the Palestinians in the Gaza Strip. የእሁዱ የሁቲዎች ጥቃት በእስራኤል ላይ ብዙ ጉዳትን አስከትሏል። በመሃል ቴል አቪቭ ባለ አንድ ስፍራ ማረፍ የቻለው የአንሳሩላ ባላስቲክ ሚሳኤል የነዋሪውን ስነ ልቦና ክፉኛ የጎዳ ብቻ ሳይሆን መቼም ቢሆን በጠላት ጥቃት ስር የመገኘት ስነ ልቦናን አሳድሯል። ይህም ሁሌም ቢሆን በአጥቂነት ላይ የሚገኘው የእስራኤላውያንን ስነ ልቦና ወደ ተጠቂነት የቀየረ እንዲሆን አድርጎታል ሲል ቴህራን ታይምስ ዘግቦታል። የዚህ ጥቃት ስነ ልቦናዊና ማህበራዊ ውጤት የእስራኤል ማህበረሰብን በፍርሃትና የደህንነት ዋስትና ቢስነት ስሜት ውስጥ የሚከትም ይሆናል። ከሁሉም በላይ የእስራኤል አይነኬነት ዘመን የመጨረሻው መጀመሪያ ላይ እንደደረሰም ይህ ጥቃት አሳይቷል ሲል ቴህራን ታይምስ አክሎበታል። በኢኮኖሚው ረገድም ቢሆን ለእስራኤል ቀላል የማይባል ጫናን የፈጠረ ነው። ከጥቃቱ ከደቂቃዎች በኋላ የአገር ውስጥም ሆነ ዓለም አቀፍ በረራዎች እንዲቋረጡ ተደርጓል። የእስራኤል መንግስት ሁኔታውን አጣርተን ደህንነታችን አስተማማኝ ሆኗል ብለው የአየር መስመራቸውን ክፍት ቢያደርጉም በርካታ ታላላቅ የአየር መንገዶች ወደ እስራኤል የሚደረግ በረራን ለመፈጸም ፈቃደኞች አልሆኑም። ጥቃቱን ተከትሎ በርካታ አየር መንገዶች ወደ ቴል አቪቭ የሚደረገውን በረራ የሰረዙ ሲሆን የህንድ፣ የአውስትራሊያ፣ ፈረንሳይ፣ የብሪቲሽ አየር መንገዶች ኤር ዩሮ፣ ዴልታ ኤር፣ ሉፍታንዛ እና ብራሰልስ አየር መንገድም ጭምር ወደ ቴል አቪቭ ድርሽ አንልም ብለዋል። ኤርዌይስ ማጋዚን እንደዘገበው ወደ እስራኤል የሚደረገውን በረራ በተለመደው መንገድ እንደሚቀጥል ያሳወቀው ብቸኛው አየር መንገድ የኢትዮጵያ አየር መንገድ ብቻ ሆኗል። በእርግጥ የኢትዮጵያ አየር መንገድ በቅርቡ በህንድና ፓኪስታን መካከል ታይቶ የነበረውን የባላስቲክ ሚሳኤሎች የታጀበ ጥቃት ተከትሎም ሁሉም አየር መንገዶች የፓኪስታንን አየር ክልል መጠቀም ባቆሙበት በዚያ አስፈሪ ሰዓት ወደ ደቡብ ኮሪያ ሴኡል የሚያደርገውን በረራ በዚሁ አየር ክልል ያደረገ ሞገደኛ አየር መንገድ መሆኑ በዓለም ሚዲያዎች መዘገቡ አይረሳም። ወደ ነገራችን ስንመለስ ይህ በመሆኑ ሳቢያ በእስራኤል ኢኮኖሚ በተለይም በቱሪዝም ዘርፉ ላይ ጫና የተፈጠረ ሲሆን የበረራ መስተጓጎል እስከ መቋረጥ የዓለም አቀፍ በረራውን ዳግም ለማሳመን ጥብቅ የደህንነት ሁኔታ መኖሩን ለማሳየት የደህንነት መስሪያ ቤቱ ላይ ተጨማሪ ቤት ስራ መፍጠር በጊዜያዊነትም ቢሆን እስራኤልን ከዓለም አቀፉ በረራ እንድትነጠል አድርጓት አልፏል ብለን ልናስቀምጥ እንችላለን። Israel is yet to officially confirm or deny the Houthi strike on the southern airport. የሳሳው የእስራኤል ወታደራዊ ቁመና and prevent the development of ballistic missiles. ከየመን የተዘኮሰው ሚሳኤል የእስራኤልን ቤንጎሪዮን አየር ማረፊያ መጥቷል። በአየር መንገዱና አቅራቢያው የሚገኝ መንገድንም ጉዳት ላይ ጥሏል። ይህን ጥቃት እንዴት ያዩታል በሚል ለቀረበላቸው ጥያቄ ምላሽ የሰጡት አንድ ወታደራዊ ተንታኝ በሪፖርታቸው የነገሩን እንዳለው መቱ 25 ሜትር ጥልቅ ነው። ይህ በጣም ብዙ ነው። ይህ እንደሚያሳየው ጥቃቱ ቀጥተኛ መሆኑ ብቻ ሳይሆን ባልተጠበቀ ፍጥነት የመጣ መሆኑን ጭምር ነው። ይህም የሚያሳየው አንሳሩላዎች የእስራኤልን የአየር መከላከያ ስርዓት በቀላሉ ማለፍ መቻላቸውን ነው። ይህ እኮ ባለብዙ ንጣፍ ባለማችን ከሚገኙ ቦታዎች እጅግ ዝግ የሆነ ቦታ ነው። አይረንዶም አለ፣ የአሜሪካ ተርሚናል ላይ የሚገኝ መከላከያ አለ። ባራክ 8 እና አሮ 2 እና 3 ደግሞ ባላስቲክ ሚሳኤልን የሚጥሉ ናቸው እና ይህ ሁሉ ቢኖርም መከላከል ግን አልቻሉም። በመሆኑም ይህ የሚያሳየን የሆነ ከነዚህ እጅግ የላቀ በአንድ ትዕዛዝ ብቻ የቤንጎሪዮንን አየር መንገድ መምታት መቻሉን ነው። ይህ ደግሞ የሆነው ከአንድ ቀን በፊት ከ40 በላይ የሚሆን የአሜሪካ ጥቃት በሁቲዎች ላይ ከተፈጸመ በኋላ ነው። እንግዲህ ይህ ሁሉ ጥቃት የሁቲዎችን አቅም ለማዳከምና ለማጥፋት ነበር። ቢሆንም ግን ከዚህ ሁሉ በኋላ እንኳን ሁቲዎች ይህን ጥቃት ለማድረስ ችለዋል፣ በቀጣይም ማድረግ ይችላሉ ማለት ነው በማለት ሐሳባቸውን ሰጥተዋል። ፎንዳ የተባለች ቦታውን በደንብ የምታውቅ የጂኦግራፊ ባለሙያም በወታደራዊ ተንታኙ ሐሳብ የምትስማማ ሲሆን እንዲህም ታክላለች። የተባለው ሐሳብ ልክ ነው። አየር ማረፊያው አየር ማረፊያ ብቻ የሚባል አይደለም። ብዙ የፍተሻና ቼኪንግ ፖይንቶች አሉት። እንደተባለውም በፕላኔታችን የሚገኝ ጥብቅ ጥበቃና ደህንነቱ የተረጋገጠለት ቦታ ነው። የተለያዩ የአየር መከላከያና የደህንነት ስርዓቶች በየቦታው ተዘርግተዋል። ይህ በሆነበት ሁኔታ ምንም አይከሰትም ብለህ እርግጠኛ ልትሆን ትችላለህ። በዚህ ሁኔታ ከሁቲዎች የተሰነዘረው ቀጥተኛ ጥቃት ታዲያ ያልተጠበቀና ብዙ ጥያቄዎችንም የሚያጭር ነው። በአሁኑ ሰዓት በእስራኤል መከላከያና ደህንነት ውስጥ የተዘረጋው የጥቃት መከላከያ ስርዓት እንዴት ሊገታው አልቻለም የሚያስብልም ነው። ምክንያቱም ባለፈው ዓመት ከ6 ወር በየሳምንቱ በየወሩም እንደዚህ አይነት የሁቲ ሚሳኤሎች ጥቃት ይከሽፍ እንደነበር ሪፖርቶች ሲቀርቡ ነበር። ከዚህም በላይ ደግሞ ከእስራኤል የአየር ክልል ውጪ ጥቃቶች ይከሽፉ እንደነበርም ሪፖርቶች በተደጋጋሚ ይሰሙ ነበር። ከእስራኤል ግዛት ውጪ ሳይቀር ተደራሽ በመሆን ጥቃቱን መመለስ ተችሎ እንደነበርም ይነገራል።
ስለዚህ የቅድመ ማስጠንቀቂያዎች እሪ ብለው እየጮሁ ለዚያውም በእስራኤል ግዛት ውስጥ እንዴት ያሁኑ ጥቃት ታዲያ ሊከሰት ቻለ? ሌላ ቦታ ሳይሆን አየር ማረፊያው ላይ እኮ ነው ይሄ የሆነው። የእስራኤል ሕዝብም ለዚህ ብቻ አይደለም ጥያቄ ማንሳት ያለበት። ባለፈው 1 ዓመት ተኩል በተካሄደው ጦርነት ለከፈለው ዋጋም ነው ፖለቲከኞቹን መጠየቅ ያለበት። የኔታንያሁ መንገድ የሚቃወሙ ፖለቲከኞችም ይህን አይነት የደህንነት ውድቀትን ነው መቃወም ያለባቸው ስትል ተደምጣለች። ቀደም ብለን የጠቀስናቸው ወታደራዊ ተንታኝም በሙግታቸው ሲቀጥሉ ነገሩን ግራ የሚያደርገው የሚሆነው ላለፈው 1 ዓመት ከ6 ወር ስለ መሰል ሚሳኤል ጥቃቶች ሪፖርት ሲደረግ አብዛኞቹ አረንዲያውም ሁሉም የሚሳኤል ጥቃቶችን ማለት በሚቻል መልኩ መከላከል ተችሎ ነበር። አሁን ታዲያ እንዴት ከእስራኤል ስትራቴጂ አንፃር እምብርት የሆነው ቦታ ሊመታ ቻለ? ይሄ ለእስራኤል ሚሊተሪ የማንቂያ ደወል ተደርጎ ሊወሰድ ይገባል። ራሳቸውን ብዙ ነገር መጠየቅ ይኖርባቸዋል። ሌላው ቀርቶ እኮ እየመጣ መሆኑን ደርሰውበት ነበር። ነገር ግን ማቆም ነው ያልቻሉት። ለጥቃት የተጋለጡ መሆኑን በደንብ የሚያሳይ ነው የሚሆነው። ያቅማቸውን ያህል ከሞከሩ ከዚህ በላይ ምን ማድረግ ነው የሚችሉት? በእስራኤል የመከላከል ዘዴዎች ላይ ሊሆን የሚችለውን ነገር ሀውቲዎች የሆነ አይነት ስትራቴጂያዊ ክፍተት ማግኘታቸውን ነው ሊያሳይ የሚችለው በማለት ሐሳባቸውን አጠቃለዋል። ይህን ሁሉ ድርብርብ የመከላከያ ስርዓት በማለፍ እጅግ ስትራቴጂያዊ ቦታን መምታት የቻሉት ሀውቲዎች ራሱን ቤንጎሪዮን አየር ማረፊያንም ሆነ ሌላ ጥቃት እንደማያደርሱ ምን ዋስትና ይኖራል የሚል የበርካታ እስራኤላውያን ጥያቄ ሲሆን ኦሪ ጎልድበርግ የተባሉ የእስራኤል ፖለቲካ ተንታኝ ደግሞ ይህ በእርግጥም በጣም ከባድ ነው። የእስራኤል መከላከያ አቅም እጅግ ውጤታማ በሆነበት ቦታ፣ ድል በሚነገርበት ቦታ፣ የአይረን ዶም ስርዓት ውጤታማ እንደሆነ ከበሮ የሚደለቅበት ቦታ፣ ከዚያም በላይ እጅግ የተሻሻሉ የዓለማችን ስትራቴጂያዊ ጸረ ሚሳኤል ያሉባቸው ቦታዎች እንደሆኑ ሲነገረን የኖረው። ነገር ግን ይህ ሁኔታ የእስራኤል የመከላከያ ኢንዱስትሪ ላይ ያለውን እውነታ እንድናውቅ ነው ያደረገን። ይህ ብቻም ሳይሆን ከዚህም በላይ ደግሞ እስራኤላውያን ሕይወት ያለበትን አጣብቂኝም የሚያሳይ ነው። ከየመን የሚተኮስ አንድ ሚሳኤል ብቻ የእስራኤላውያንን ሕይወት ምን ያህል አደጋ ላይ እንደሚጥል ታይቷል። የእስራኤላውያን ማህበረሰብና እንደ ሚሊተሪ ያሉ ተቋማትም ጭምር ከመሰረቱ ምን ያህል ደካማ መሰረት ላይ እንዳሉ አይተንበታል ብለዋል። ለተንታኙ ስህተቱና ውድቀቱ በሚሳኤል የመመታቱ ጉዳይ ብቻ ሳይሆን የታክቲክና ስትራቴጂያዊ ጭምር አይመስሎትም ወይ በሚል ለቀረበላቸው ጥያቄ ምላሽ ሲሰጡ ደግሞ ሀውቲዎች የሚያጠቁን ለፍልስጤሞች በመወገናቸውና እስራኤል ትገላለች፣ በቦምብ ትደበድባለች፣ ታስርባለች ብለው ቢሆንም እኛ ሀውቲዎች ስለሚያስቡት ምንም አያገባንም። የኛ ስራ አቅማቸውን ማሽበርበር ነበር። ይህን ግን እንዳየነው ለ1 ዓመት ተኩል ያህል አልሰራም። እንዲያውም በመሃል ቴል አቪቭ የሚገኘውን የቤንጎሪዮን አየር መንገድን ሊያጠቁብን ችለዋል ሲሉ ምላሽ ሰጥተዋል። ይህ የእስራኤልን ስትራቴጂያዊ ውድቀት ያሳያል ወይ ሲባሉ ደግሞ አዎ እጅጉን በጣም እንጂ። እስራኤል እኮ ሳታውቀው ምንም አይነት ስትራቴጂ መዘርጋት አልቻለችም። እስራኤል እያደረገች ያለችው ለሀገር ውስጥ ፍጆታ የሚውል ነገር ብቻ ነው። ባለስልጣናቱ አስፈላጊውንና ሊሆን የሚችለውን ነገር እያደረጉ እንዳለ ነው የሚሰማቸው። ስትጠይቃቸው ከዚህ ሌላ ምን እናድርግ ነው የሚሉ። አንተስ ምን የተለየ ነገር ታደርጋለህ ብለው ነው የሚጠይቁ። በጋዛና በዌስት ባንክ የሚያደርጉትን ጅምላ ጭፍጨፋ ሌላ ምርጫ ስለሌለ እንዳደረጉት ነው የሚያስቡት። ይህም በማድረግ መሬት ላይ ያለውን እውነታ መካድን የመረጡት ሲሉ መልሰዋል። ከወታደራዊ መፍትሄ ይልቅ ምን አይነት ስትራቴጂያዊ መንገድ ይኖራል በሚለው ጥያቄ ዙሪያም ምላሻቸውን ሲያኖሩ እስራኤል ሁለት አይነት ስትራቴጂያዊ ምርጫ ቢኖራትም ኔታንያሁ ግን ሁለቱንም አይቀበልም። የመጀመሪያው ሰላማዊና ዲፕሎማሲያዊ መንገድን መከተል ሲሆን ሌላኛው ደግሞ ጋዛን በግድ መያዝ ነው። እሱ ብቸኛው የሚፈልገው ነገር ጋዛን በግድ መያዝ ነው ብለዋል። እንግዲህ ይህን ሁሉ አስተያየት ጆሮ ዳባ ልበስ ያሉት የእስራኤል ባለስልጣናት በጦርነት ነጋሪታቸው መቀጠል ብቻ ሳይሆን ያዋጣናል ያሉትን የቦምብ ድብደባ በየመን ላይ መፈጸማቸውንም አላቆሙም። ቀጣዩም ኢራን ነች በማለት ላይ ይገኛሉ። ዋጣቸዋል ወይስ የይሁድን ሕዝብ ዳግም ያስፈጁታል? በቀጣይ የምንመለከተው ይሆናል። እስከዚያው ግን ቸርን ሰንብት።